ሰላም የተወደዳችሁና የተከበራችሁ ውድ ፋሚሊዎቼ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ፓርት 9 ልቦለድ ግጥማችን እንቀጥላለን ማለት ነው። አድምጡኝ። የግጥሙ ርዕስ ጠላት ይላል። ምነው ጠላቴ ለምን ተያያዝከኝ? ልኑርበት ባልኩኝ ለምንስ ፈተንከኝ? እኔ አልፈልግህም ተወኝ ልኑርበት። ለምን ታስባለህ ነገርና ክፋት? ተወኝ ልኑርበት። እኔ አልፈልግህም የላዩ ፈጣሪ እሱም አይመርህም። በምንህ ደረስኩ ምንስ አጠፋሁ? አንገቴን ደፍቼ ልኑርበት ባልኩኝ ተወኝ ጠላቴ ልኑርበት በልካ። እኔ ጨርሻለሁ ቂም አልይዝም በቃ። ሳላጠፋ ሰደብከኝ ምንም ሳላደርግህ። ለምን አትወኝም ከኔ ጋር ምን አለህ? አቤት ዘንድሮ ያለሁበት ነገር ምንስ ብዬ ላውራ ምን ብዬ ልናገር? ወዲያ እንዳልል ተይዤ በጠላት እንዴት እድገት ላገኝ ብሰራም በጉልበት? ሰውን አልነካሁኝ የሰውን አላይም ሰርቼ እንድበላ ለምን አይተወኝም? ያበላሽብኛል የቀናው መንገዴ ችዬው ኖር ያለው በውስጤ በሆዴ። አይ ጠላት ምቀኛ ሰውን የሚገፋ ወዲያ እያለ ያሳጣልም ተስፋ። ጉልበቴ ደከመ ይዞኝ በዚህ በዛ። ምን ባደርግ ይሻላል ደግሞስ እንዴት መላ? አንድ ምክር አለ መቼም የማልረሳው በልቤ በውስጤ ይዤው የምኖረው ይዤው የምዞረው ሁልጊዜ። ስማኝማ አንዴ ይህ ምክር ላንተ ነው ትምህርት ይሆንሃል። ጆሮ ስጠኛ እንዴ። ጠላትህ አትጥላው እንደ ራስህ እየው። እስኪ ከተሻለው በፍቅር ስትኖር ክፋት የሚመኘው ያንተን ደግነት ጥሩ ያልመሰለው እንደ ራስህ እየው። ትምህርት እንዲሆን ጭንቅላትም ካለው ሲገፋህ አትግፋው፣ ሲሰድብህ አትጥላው። በፍቅር እንዲኖር ተስፋ ምኞት ስጠው። ብዙ ቢያስከፋህም ተስፋህ ቢያጨልመው በብዙ ነገር ምክር ትለግሰው። እንዲያውቅ ትምህርት እንዲሆነው ልቦና ይስጥህ ብለህም እለፈው። ብዙ እንዳትለው አትከራከረው በምክር አግዘው።